እግዚአብሔር የገነትን ቅጠል ኮሽ 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 እያደረገ በሰው አምሳል ማለት አዳም እንዳይደነግጥ እኮ ነው። አዳም ወዴት ነህ አለው። ተመልከቱ ቸርነት። አዳም ወዴት ነህ ያለበትን እያወቀ እንዳላወቀ አዳም እንዲጽናና እኮ ነው። ይሄ ማለት አንድ ትልቅ አባት ልጁን በግ ጠብቅ ብሎ ሰጥቶት ልጁ በጎቹ ጠፍተውበት ወይም በጎቹን አጥፍቶ አባቴ ይገርፈኛል ብሎ አንድ ዛፍ ስር ቁጭ ብሎ አባቱ በዚያ ሲያልፍ እንዲያው ልጄ በተገኘ እንጂ ሀብቱስ ቅልጥ ብሎ ይቅር ቢል ቢሰማው እዚህ ነኝ አባዬ ይላል። ምክንያቱም ለምንድን ነው? አባቱ እየፈለገው እንደሆነ ተረድቷልና። አዳም አባቱ እግዚአብሔር እየፈለገው እንደሆነ እንዲያስብ አዳም ወዴት ነህ አለው። ይሄ ፍጹም ቸርነት ነው በእውነት ማለት ነው። እኛ እንኳን እንደው አንድ ሰው ካስከፋን እኮ ዞር ብለን ማየት አንፈልግም። ተከትሎ መጥቶ እግዚአብሔር አዳም ምን ሆነህ ነው አለው። ደግሞ እንደው ይገርማ ምን ሆነው ሊቃውንት ሊያናግረው ቢሻ ይላል። ምን ሆነህ ነው አዳም አለው። የሆነውን እኮ ያውቃል። ያላ አያችሁ ወጉንም ለመስፋት ፈልጎ ነው። ወጉንም ሊሰሙ የአዳምን ጭንቀቱን ማዳመጥ ፈልጎ ሰው ሲያወጋ እንግዲህ ገሌ ጀምረው አይባልም። አውቀዋለሁ ዝም ብለህ ቁም ነገሩን ነገር ያትንዘባዘብ አይባልም። ሰውን ማዳመጥ ስታወጉ ግን አትንዘባዘቡ ከቻላችሁ ሙላችን አንንዘባዘብ። ግን ምን ለማለት ፈልጌ ነው? ሰው ሲያወራ ግን ጭንቀቱን ሲያወራ ዝም ብላችሁ ማዳመጥ። ይኸው እግዚአብሔር አዳምን ሊሰማ መጣ። የአዳም ወሬ የአዳም ብሶትና ወግ ለእግዚአብሔር የማይረባ ሆኖ ካልተቆጠረ የወንድማችን ጭንቀት መስማት እንዴት የማይረባ ይሆናል? ያን አደረገና እግዚአብሔር